ይስጥልን በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል የአክብሮት ሰላምታችን እያቀረብን በዕለቱ ከዓለም ዙሪያ የተሰሙ አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ተከታታዮች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። በቅድሚያም ለዕለቱ የመራረጥናቸውን አጫጭር ዘገባዎች አርዕስተ ጉዳይ እናስቀድማለን። ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ ለእስር የተዳረጉ ግለሰቦች ከእስር እንዲለቀቁ ተወሰነ። ግብፅ ከቅኝ ግዛት አስተሳሰብ አልወጣችም ስትል ኢትዮጵያ ከሰሰች። የሚሉ ዘገባዎችን ትንታኔ ይዘንላችሁ ቀርበናል። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ 1 ዓመት የታሰሩት እነ ጆን ዳንኤል እንዲፈቱ ተወሰነ። ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ ወንጀል ተከሰው ከ1 ዓመት በላይ በእስር ላይ የቆዩት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ በመሆኑ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁ ድንበር ተሻጋሪ ጉዳዮች አቃቤ ሕግ በጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ደሪባና ይዲዲያ ነጻነት ላይ ነሐሴ 16 2016 ዓ.ም የአየር መንገድ ክስተት ጋር በተያያዘ እንደከሰሳቸው ይታወሳል። በወቅቱ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አደጋች በመሆኑ በረራው ተሰርዞ ነበር። ይሁን እንጂ እነ ጆን ዳንኤል ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸዋል። አቃቤ ሕግ በአንደኛ ተከሳሽ ጆን ዳንኤል ላይ ሶስተኛ ክስ የኮምፒውተር ወንጀል በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ ቀርቦበት ነበር። ተከሳሾቹ በተከሰሱበት የሕግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾቹን የቅጣት ማቃለያ መርምሮ ውሳኔ ያሳልፏል። ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና አራተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ተከሳሾቹ በእስር ላይ ከ1 ዓመት በላይ ቆይተው የተጣለባቸውን ቅጣት የጨረሱ በመሆኑ ከእስር እንደሚፈቱ ይጠበቃል። ግብፅ ከቅኝ ግዛት እሳቤ አልወጣችም ስትል ኢትዮጵያ ከሰሰች። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብፅ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነ ባልሆነም መንገድ ዛቻ ማድረስ ቀጥለዋል ስትል ኢትዮጵያ ከሰሰች። የውጭ ጉዳይ ሚኒስቴር ትናንት ህዳር 24 2018 ዓ.ም ከሰዓት በኋላ ባወጣው መግለጫ የግብፅ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል ወንጅሏል። ይህ መግለጫ የወጣው የግብፅ የውጭ ጉዳይ ሚኒስቴር ባድር አብደላቲ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ ለቢቢሲ ከተናገሩ ከቀናት በኋላ ነው። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስቴሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳቸውም መፍትሄ አላመጡም ማለታቸው ይታወሳል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብፅ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ ተናግረዋል። የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በቅኝ ግዛት እሳቤ የተዋጡ አንዳንድ የግብፅ ባለስልጣናት በአባይ ውሃ ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋል ብሏል። የቅኝ ግዛት ስምምነቶችን በማጣቀስ ታሪካዊ መብት እንዳላቸው ይናገራሉ ሲልም መግለጫው አክሏል። በግብፅ ባለስልጣናት የካይሮን ፍላጎት ለማስፈጸም ሲሉ
በአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ ሀገራት እንዲኖሩ እየሰሩ መሆኑን በመጥቀስ ወንጅሏል። የሀገሪቱ ባለስልጣናት ይህን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻ እያከናወኑ መሆኑን ገልጿል። የግብፅ የውጭ ጉዳይ ሚኒስቴር ባደር አብድላቲ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። በኢትዮጵያ መንግስት የተሰጠ ምላሽ ግን ውይይትና ድርድርን ገሸሽ ያደረገችው ግብፅ መሆኗን ይገልጻል። የግብፅ የተንሻፈፈ አካሄድና ጥረት የአስተዳደሩን የከሸፈ እሳቤ ያሳያል ሲልም ኮንኗል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት የግብፅ የውጭ ጉዳይ ሚኒስቴሩ በበኩላቸው ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ሲሉ ለቢቢሲ ተናግረዋል። አክለውም ሕገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ሕግ ጋር የሚጣጣም አይደለም የሚል አቋማቸውን የገለጹት የውጭ ጉዳይ ሚኒስቴሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መርሆዎች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። የትናንቱ የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት የተፈጥሮ ሀብቷን የመጠቀም መብት አላት ያለ ሲሆን ፍትሐዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ሕግን የተከተለ ነው ሲል አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ አትጠይቅም ብሏል። በዓለማችን በርዘመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። የውጭ ጉዳይ ሚኒስቴርም እስከ ዛሬ ኢትዮጵያን ያላሸነፈውን ያረጀና ያፈጀ አካሄድ መለወጥ ያሻል ብሏል። አያይዘውም ኢትዮጵያ በፓን አፍሪካኒዝም እና በመላው አህጉሪቱ በሚደረግ የጸረ ቅኝ ግዛት ንቅናቄ የረጅም ጊዜ ታሪክ እንዳላት በመጥቀስ በአፍሪካውያን ትብብር የምታምን አገር መሆኗን አስረግጧል። ኢትዮጵያ ካይሮ ልትተወው ያልፈለገችውን የቅኝ ግዛት ትርክት የምታስተናግድበት ቦታ የላትም ሲልም የኢትዮጵያ መንግስት አቋሙን አሳውቋል። ከአንድ ወር በፊት ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብፅ ሕገ ወጥነትና የበላይነት በተሞላበት መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች። ባለፈው መስከረም ወር መገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የግብፁ የውጭ ጉዳይ ሚኒስቴር ኢትዮጵያ በታላቁ የህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ ሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፉ ፍርድ ቤት እንደምትወስድ ተናግረው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፁ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብፅ ስለ ታላቁ የህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። በትናንቱ መግለጫ የውጭ ጉዳይ ሚኒስቴር ግብፅ ንግግርና ድርድር እንደማትፈልግ አሁን ግልጽ ሆኗል። ከዚህ ቀደም ድርድር እያደረገች እንዳልሆነ ስታስመስል ነበር። ሆኖም ግን የብቸኛ ተጠቃሚነትን በማቀንቀን የድርድርና መፍትሄ የማግኘት ሂደትን ስታደናቅፍ ነበር ብሏል። ግብፅ ለመደራደር ዝግጁ እንደሆነች ብታስመስልም ትርጉም ባለው ውይይት ላይ ለመሳተፍ አልፈቀደችም። ይህም ይፋና የበለጠ ቀጥተኛ ሆኗል ሲልም አክሏል። መግለጫው አክሎም ድርድርን ገሸሽ በማድረግ ነገሮችን ለማባባስ በነውጠኛ ትርክት ትቀጥላለች ሲል ግብፅን ወንጅሏል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ አስከትሏል በሚል ግብፅ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብፅ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክ ለመፍጠር ያለመ እንደሆነ ገልጻለች። ኢትዮጵያ፣ ግብፅና ሱዳን በታላቁ የህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደረስ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብፅ በአፍሪካ ግዙፍ የሆነው ግድብ ጉዳይ
ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫም የሚመለከታቸው አካላት ሁሉ ይህንን ኃላፊነት የጎደለውን ተግባር ማውገዝ አለባቸው ብሏል። አያይዞም እንደ ታላቁ የህዳሴ ግድብ ያሉ ፕሮጀክቶች አፍሪካውያን ራሳቸው የሚችሉበትንና የለውጥ መንገድ ማሳያ ከሆኑ ተምሳሌቶች አንዱ መሆኑን ጠቅሷል። ግብፅ የሚበጃት ከኢትዮጵያ እድገት ጋር ተቻችሎ መኖርና በቀናነት ለትብብር መዘጋጀት ነው። ዓለምም አፍሪካም የምትፈልገው ትብብር እንጂ ውጥረትና ግጭት አይደለም ሲሉ ዘገባው አመላክቷል።